ሰላም የመጽሐፍን በዜማ ቤተሰቦች የሀብት መንገድ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 15። በ1984 ዓ.ም የተለያዩ የጨዋታና ተዛማጅ ነገሮችን በመጠቀም ማስተማር ሲጀምር አዋቂ ሰዎችን በጨዋታ አማካኝነት ራሳቸውን እንዲመለከቱና ከሚያውቁት ጋር እንዳያያዙት አበረታታ ነበር። ይህንን ደግሞ እንደ ትምህርት ይወስዱት ዘንድ ማስረዳቴን ቀጠልኩ። የጨዋታው ቀዳሚ ጥቅም የሰውን ባህሪ ማሳየት መቻሉ ሲሆን አስተማሪነታቸው ደግሞ መምህሩ ከሚያስረዳው በላይ የላቀ ነው። ከትምህርት ቤት በተሻለ ሁኔታ አንድን ሰው እንደ መስታወት ቁልጭ አድርገው ያሳያሉ። በስተመጨረሻ ከክፍል የወጣችው ሴት ጓደኛ ደውላልኝ ጓደኛዋ በአሁኑ ጊዜ አመለካከቷ እንደተሻሻለና እየተረጋጋች እንደሆነ ነገረችኝ። አዎ እየተረጋጋችና ይህንንም እየለመደች ስትመጣ በጨዋታውና በህይወቷ መካከል ያለውን መመሳሰል ወይም ግንኙነት በመጠኑም ቢሆን መረዳት ጀምራለች። ምንም እንኳን እርሷና ባለቤቷ የራሳቸው የሆነ ጀልባ ባይኖራቸውም በሚገርም መልኩ የብዙ ነገሮች ባለቤቶች ነበሩ። ይሁን እንጂ ባለቤቷ ሀብቱን ከአንዲት ወጣት ሴት ጋር ማንቀሳቀስ መጀመሩን ስታውቅ በ20 ዓመት የትዳር ህይወታቸው ውስጥ የተሻለ ሀብትን ማፍራት ያልቻሉት ለዚህ እንደሆነ ሲገባት በንዴት ትዳሯ በፍቺ ተደመደመ። ከዚያም ቀስ በቀስ ጉዳዩ ውስጧን ያብሰለስለው ጀመር። በፍቺው ማግስት ሲከፋፈሉ የሚችሉት ሀብት ያለመኖሩ ጉዳይ ለሰሚ የማይታመን ነበር። ገቢና ወጪን በተመለከተ ቁጥሮችን ተጠቅማ መደመር መቀነስ ስትጀምር በድንገት የመበሳጨት ስሜት ውስጥ ገባች። የብስጭቷ ዋናው ምክንያት ከዚህ ቀደም ያለማወቋ ችግር ሲሆን፣ ሌላው ደግሞ በፊት የነበራት አመለካከት ገንዘብን ማንቀሳቀስ፣ ማሰራትና ሀብትን ማዳበር የወንዶች ብቻ ስራ፣ የመኖሪያ ቤቱን ስራና ቤተሰብ መንከባከብ የሴቶች ኃላፊነት እንደሆነ ማመኗ ነበር። እርግጠኛ መሆን ባትችልም ትዳራቸው ከመፍረሱ 5 ዓመት ጀምሮ ባለቤቷ ከእርሷ ገንዘብ ሊደብቅ ይችላል በማለት ተጠረጥረው የነበረ ቢሆንም ገንዘቡን የት እንደሚያጠፋና ስለ ውሽማው ምንም አይነት መረጃን ያለማወቋ የዘውትር የብስጭቷ መንስኤ ነበር። በመጫወቻ ሰሌዳ ላይ እንደሚገኘው ልምድ ዓለምን በራሷ ህይወትን በተመለከተ የራሷን ግብረ መልስ በፍጥነት ታቀርብልናለች። እኛም ከተመራመርንና ባስተዋልን ቁጥር ትምህርቱን ይበልጥ እናገኘዋለን። የገንዘብ ፍሰትን የሚያስረዳው ጨዋታ መጀመሪያውኑ ተቀርጾ የተዘጋጀው ሁሉም ሰው ራሱን እንደ መስታወት እንዲመለከትበት ተደርጎ ሲሆን ዓላማውም በህይወት ውጣ ውረድ ውስጥ ምርጫን ያስቀምጣል። በጨዋታው ደልባ ያለበትን ካርድ በገፋ ቁጥር ወደ ዕዳ ያስገባል። ጥያቄው አሁን ምን ማድረግ ትችላለህ? ምን ያህል ገንዘብን የመጠቀም አማራጮች አለ? በሚል የጨዋታው ዓላማ ተጫዋቾች የአመለካከት አድማሳቸውን በማስፋት በአማራጭነት የተለያዩ የገንዘብ አጠቃቀም ዘዴዎችን እንዲያዳብሩ ነው። ይህንን ጨዋታ ከ1000 በላይ ሰዎች ሲጫወቱ የተመለከትኩ ሲሆን ከማነቆ የሚወጡትም ስለ ቁጥር ቶሎ የሚገባቸውና በተሻለ ሁኔታ ሰፋ አድርገው መመልከት የሚችሉ ሰዎች ናቸው። ገንዘብን በተለያየ መልኩ መጠቀም መቻላቸው ደግሞ ልዩ ያደርጋቸዋል። ጨዋታውን ለመረዳት ብዙ ጊዜ የሚወስድባቸው ሰዎች ስለ ቁጥር ብዙም አያገናዝቡ ሲሆን መዋለ ንዋይን አፍስሶ ሀብትን ማዳበርም አይረዱትም። ሀብታም ሰዎች ገንዘብን በመጠቀም የፈጠራ ስራዎችን መስራት ሲችሉ ቀደም ብለውም ከክስረት ለመዳን ጥንቃቄ ያደርጋሉ። የገንዘብ ፍሰትን ጨዋታን ሲጫወቱ ብዙ ገንዘብ የሚያገኙ ሰዎች ቢኖሩም የገንዘብ አያያዝን ባለማየታቸው በገንዘብ መጠቀም የማይችሉ ሰዎች አሉ። ከዚያም ወደ እውነተኛው ዓለም የሀብት ማዳበር ሂደት ውስጥ ቢገቡም ስኬታማ የመሆናቸው ነገር ውጤት ያጣል። በውጤቱም ገንዘብ ቢኖራቸውም በሌሎች ጊዜ ሊበለጡ ይታያል። ገንዘብ መጠቀምን በተመለከተ ምርጫዎችን መግፋት ከኋላ ቀርነት ጋር የሚመደብ ነው። ከሁለተኛ ደረጃ ትምህርት ቤት ጀምሮ ጓደኛ የሆነ ሰው በአሁኑ ጊዜ በ3 የተለያዩ ቦታዎች ስራዎችን ይሰራል። ይህ ጓደኛዬ ከ20 ዓመት በፊት በክፍላችን ውስጥ ከሚገኙ ተማሪዎች ይበልጥ እጅግ ሀብታም የነበረ ሲሆን የአካባቢ የስኳር እርሻ ሲዘጋ የሚሰራበት ኩባንያም ከሰረ።
ጓደኛዬ በቂ ሀብት እንዳለው ቢያስብም ገንዘቡን በተመለከተ ግን ሰፋ ያለና በአማራጭ የተሞላ የመጠቀም ክህሎት ያልነበረውና በተቃራኒው በአሮጌ አመለካከት የተተበተበ ነበር። ሀብትን ለማዳበር ጠንክሮ መስራትን ብቻ እንደ መፍትሄ የሚወስድ ሀሳብን ብቻ የሚከተል በመሆኑ የችግሩን መሰረት ይኸው ነበረ። ስለዚህም ይሰራበት የነበረው ኩባንያ የእርሱን የስራ ልምድና ብቃት የሚጠይቅ ቦታ ሊያገኝለት ባለመቻሉና ከሚፈለገው ሙያ በላይ ኦቨር ኳሊፋይድ የያዘ በመሆኑ አሁን ለሚሰራበት ስራ አነስተኛ ደሞዝ ይከፈለዋል። በአሁኑ ሰዓትም የተሻለና በቂ ገንዘብ ለማግኘት 3 የተለያዩ ስራዎችን ይሰራል። ከገንዘብ ፍሰት ጋር ተያያዥነት ያለው ጨዋታ በሚጫወቱ ሰዎች መካከል ትክክለኛዋ ለአሸናፊነት ምክንያት የሆነችው ካርድ እነሱ ጋር እንደማትደርስ አማረው የሚናገሩ ሰዎች አጋጥመውኛል። ስለሆነም በገሃዱ ዓለም ተፈላጊውን ጥረት ወደ ጎን አድርገው ቁጭ ብለው መልካም አጋጣሚን ሲጠብቁ ይታያሉ። ሌሎች ደግሞ በእጃቸው የገባውን የእድል ካርድ ከቆቡም ሳይቆጥሩት ገንዘብ የለኝም ስለሆነም መስራት አልችልም ሲሉ ይስተዋላል። በውጤቱም ከማነቆ ለመውጣት ብቸኛው መፍትሄ ገንዘብ ማግኘት ብቻ ነው ይላሉ። ልክ እንደ ጨዋታው መልካም አጋጣሚ ኖሯቸው በገንዘብ ማጣት የተነሳ ገንዘብ የሚያገኙበትን ጊዜ በተስፋ በመጠበቅ እጅና እግራቸውን አጣምረው ሲቀመጡ ይታያሉ። ሌሎች ደግሞ መልካም ገጠመኝን የሚያሳይ ካርድ ኖሯቸው እርሱንም ጮክ ብለው እያነበቡት ቢናገሩም በእጃቸው ስለገባው መልካም አጋጣሚ ያላቸው ግንዛቤ ምንም ነው። እነዚህን ሰዎች ገንዘብም ሆነ መልካም ጊዜ ያላቸው፣ የእድል ካርዱን በእጃቸው ገብቶ መልካም ገጠመኙን አይረዱትም። ስለዚህም ከወጥመዱ ነፃ ሊወጡ አይችሉም። እነዚህኞቹ ደግሞ ከሌሎቹ በቁጥር ይበዛሉ። በአብዛኛው እነዚህ ሰዎች ሁሉም ነገር ተመቻችቶላቸው መጠቀም ግን አይችሉም። ምናልባትም ሌሎች ከነሱ በኋላ ተንቀሳቅሰው ሀብታም ከሆኑ በኋላ ያማርራሉ። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 15 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።